በሞት የተገለጠ ፍቅር። ደራሲ ሊቀ ሊቃውንት ስምዐኮነ መልአክ። አዘጋጅ ገብረ መስቀል ወርቅነህ። እግዚአብሔርን ባርኪ ነፍሴ ሆይ። ክፍል 9 የመጋረጃው ምስጢር። ከልክ በላይ የሆነ ምሕረቱን ሲመለከቱ መላእክት ራሳቸውን ነቀነቁ። አንድ ቀንስ እንኳን የእሳት መጋረጃውን ገልጠው ማየት ያልተቻላቸው ፊቱን የአይሁድ ሰራዊት ሲጸፉት ሲመለከቱ ከመደንገጣቸው የተነሳ አክሊላቸው ከራሳቸው ላይ ወደቀ። አንዳንዶቹ ግን እጅግ ተቆጥተው ከነዛ መካከል አንዱ የቁጣ ሰይፉን መዞ አይሁድን አጠፋለሁ ሲል ቅዱስ አትናቴዎስ በድርሳኑ እንደተናገረው የአብ ምሕረት፣ የወልድ ትዕግስት፣ የመንፈስ ቅዱስ ቸርነት ከለከለችው። ከነዛ መካከል ንስሐ የሚገቡ ነበሩና ብዙ ጊዜ ሰጣቸው። እንዲያውም ሳያውቁ የበደሉ ስለነበሩ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለነርሱ ሲጸልይ ሰምቶ በመገረም ሰይፉን ቢወረውር የቤተ መቅደሱን መጋረጃ ከላይ እስከ ታች ሰነጠቀው። የቅድስተ ቅዱሳኑ ምስጢር ለሁሉ እስኪገለጥ ድረስ ቤተ መቅደሱ ያለ መጋረጃ ቀረ። የተጋረደው የመለኮት ምስጢር የሚገለጥበት የመገለጥ ዘመን መሆኑን ከመግለጡም በላይ በመጋረጃ ውስጥ የሚቀርብ መስዋዕታችን አበቃ፣ ከእንግዲህ ወዲህ መስዋዕታችሁ እኔ ነኝ ሲል ይህ ታላቅ ነገር ተፈጸመ። ክህነቱ ከክህነታቸው ልዩ ነውና መስዋዕቱም ከመስዋዕታቸው ይበልጣልና መስዋዕት ለማቅረብ ከሁለተኛው መጋረጃ በኋላ መግባት አላስፈለገውም። በዕብራውያን መልእክቱ ምዕራፍ 9 ቁጥር 3 ሐዋርያው ቅዱስ ጳውሎስ እንደሚናገረው ወደ ተሻለውና በሰው እጅ ወዳልተሰራችው ድንኳን በገዛ ደሙ አንድ ጊዜ ይገባ እንጂ ከመጋረጃው በስተጀርባ የሚፈጸም መስዋዕታችን እንዳሳለፈባቸው ለማጠየቅ መጋረጃውን ቀደደ። አሮጌውን ድንኳን አሳልፎ ሕዝቡን ወደ አዲሲቱ ድንኳን እንዳስገባቸው ለማጠየቅ ከከተማው ውጭ ባለችው የተሻለች ድንኳን የተሻለውን መስዋዕት አቀረበ። በኦሪት በዕብራውያን መልእክት ምዕራፍ 9 ቁጥር 20 እስከ 22 በኦሪት ሕግ ለሕዝቡ ሁሉ የሕጉ መጽሐፍ ከተነገረ በኋላ በመጋረጃ ውስጥ የሚገኙ የመገልገያ ዕቃዎች በሙሉ በኪዳኑ ደም ይረጩ ነበር። የሐዲስ ኪዳን ደም ግን መጋረጃ ሳይከለክለው በመላው ዓለም ያሉ ምዕመናንን ምርጥ ዕቃ ለማድረግ ተረጨ። ከዚህ ሁሉ ጋር የሚያሳየው ምስጢር አንደኛ የፊቱ መጋረጃ መቀደዱን። የሕዝቡ መሪ የብሉይ ኪዳኑ አለቃ ሙሴ ለሕዝቡ የመዳንን ጥበብ ሲያስተምር ፊት ለፊት ከሕዝቡ ጋር አይተያዩም ነበር። ከፊቱ ላይ ዘወትር የማይለየው የፊቱ መጋረጃ ነበር እንጂ። የቀደመው ቅዱስ የእግዚአብሔርም ቢሆን ከፊቱ ክብር የተነሳ የእንበረም ልጅ ሙሴ ሆይ ተሸፈንልን ይሉታል። ያም መጋረጃ ብሉይ ኪዳንን በተነበበበት ዘመን ሁሉ ጸንቶ ይኖር ነበር። በእውነት ሙሴ ለምትመጣይቱ ሕግ አምሳል መርገፍ የሚሆን ነገርን አደረገ። በኦሪት ዘጸአት ምዕራፍ 34 ቁጥር 29 እስከ 35 እንደምንመለከተው የምትመጣይቱ ሕግ በመጀመሪያይቱ ሕግ መጋረጃነት ተሰውራ ትኖር ነበርና ጊዜው ሲደርስ የምትገለጥ ብሬት ሕግ እንዳለች ለማጠየቅ ብሩህ ገጹን በመጋረጃ ሸፈነ። የቀጠረው ቀን ሲደርስ ሁሉንም ይገልጥ ዘንድ እግዚአብሔር ከሴት ተወለደ ብሎ ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 እንደነገረን የማይታወቅ የተሰወረ የማይገለጥ የተከደነ የለም ብሎ ሁሉን ሊገልጥ እንደመጣ መሰከረ። ነገሮቹ ሁሉ የሚገልጣቸው አጥተው በመጋረጃ ውስጥ እንደነበሩ መዘንጋት የለብንም። በእግዚአብሔር መጽሐፍ ተጽፎ እንዳነበብነው የበግ መንጋዎች እንኳን ውሃውን እንደወደዱ እንዳይጠጡ የድንጋይ መጋረጃ በውሃ ላይ ነበረ። ይህንን የድንጋይ መጋረጃ ያዕቆብ ካልመጣ ማን ሊገልጠው ይችላል? መንጋዎቹ ሁሉ የታላቁ ያዕቆብን መምጣት በተስፋ ይጠባበቃሉ እንጂ ማንም ይህንን ያደርግ ዘንድ የተቻለው የለም። በኦሪት ዘፍጥረት ምዕራፍ 29 ቁጥር 10 እንዲህ እንደምናነበው
እስኪ አስቡት፣ ምንድነው ነገሩ? ከሰው እስከ እንስሳ እንዲህ ነገሮች ሁሉ ከባድ ድንጋይ የተገጠመባቸው የሆኑት ለምንድን ነው? የእግዚአብሔር ምሕረት ለምድር በዝቶ እስኪሰጥ ድረስ ፍጥረት ሁሉ የድንጋዩን መገልበጥ የመጋረጃውን መገለጥ በተስፋ ይጠባበቃል እንጂ ማንም ከዚህ የተላለፈ አልነበረም። ቅዱስ ያሬድ ግን ይህንን የሙሴን መጽሐፍ ሲተረጉመው ታላቁ ያዕቆብ የተባለው ክርስቶስ ነው፣ ውሃው ልጅነትና ትምህርተ ወንጌል ነው፣ በጎቹ ምዕመናን ናቸው ብሏል። ዛሬ ይህ የተጠበቅ የነበረው ጉድጓድ ተከፍቶ ሁላችንም ከእርሱ እንደጠጣን ይናገራል። ቀትር ላይ ድንገት ከተፍ ያለው ያዕቆብ በራሔል ምክንያት ለመንጋው ቸርነትን እንዳደረገ ታላቁ ያዕቆባችን ኢየሱስ ክርስቶስም ለኛ ለሰው ልጆች እመቤታችንን ምክንያት አድርጎ በመስፈሪያ የማይሰፈር ቸርነቱን አደረገልን። ከዚህ የተነሳ ከኛ ማንም ቢሆን ያለ ዋጋ የሕይወትን ውሃ ሊጠጣ ተፈቅዶለታል። አሁን ድንጋዩ ተንከባሏል፣ ማኅተሙም ተፈቷል። ውሃው ለሁሉም ግልጥ ነው፣ ለተጠማ ሁሉ። ክርስቶስ ሳይከፍት ገብቶ ሳይከፍት የወጣው በማኅፀነ ማርያም ብቻ ነው። በሌላው ግን ያልከፈተው በር የለም። ምንም እንኳን እርሱ ረቂቅ መለኮትን ከመዋሃዱ የተነሳ የሚያግደው በር ባይኖርም በሩ ካልተከፈተለት መግባት የማይችለው የሰው ልጅ ሁሉንም በሮች አልፎ ወደ ዙፋኑ መቅረብ እንዲችል የተዘጋ በር እንዳይኖር እግዚአብሔር ከለከለ። ወደ መቃብሩ ብንሄድ ድንጋዩ ተንከባሏል፣ መልአኩ ከድንጋዩ ላይ ተቀምጦ እናገኛለን። ወደ ሲኦልም ብንዘልቅ በአዳማውያኑ ላይ የተጠረቀመው የሲኦል ቁልፍ ተፈቷል፣ በሩ ተነስቷል። ወደ ገነትም ዘልቀን ብንመለከት በሩ ክፍት ሆኖ ፍጥረት ሁሉ ይገባበታል፣ ይወጣበታል። እስኪ ንገሩኝ፣ አሁን የተዘጋባችሁ በር የትኛው ነው? እንደ ዛሬው ይህ የመገለጥ ቀን ደርሶ ለማየት ብዙ ነቢያት ተመኝተው ነበር፣ ማየት ግን አልቻሉም። የፊቱን መጋረጃ ማስወገድ አልተቻላቸውምና በማቴዎስ ወንጌል ምዕራፍ 13 ቁጥር 17 ላይ እንደሚነግረን ብዙሃን ጻድቃን ፈተው ይራዩ ወአንተሙ ዘትርእዩ ፈተው ይስመው ወአንተሙ ዘትሰምዑ ወለክሙሰ ብፁዓት አዕይንቲክሙ እለርያ ወአይዛኒክሙ እለሰማ ብሎ እንዲነግረን። የዛሬው ሙሴ የአዲስ ኪዳኑ አለቃ ኢየሱስ ክርስቶስ በመጋረጃ ሳይሆን ሰውኛውን ተመላልሶ አስተማረ። ተገልጦም ሲያስተምር አይተን እሱ እንደሆነ አወቅ ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 7 እንደተጻፈው አንድም ሙሴ ከፊቱ ክብር የተነሳ መሸፈኑ ጌታ ከእሳተ መለኮቱ የተነሳ ራሱን በሥጋ ሰውሮ በድንግል ማርያም ማኅፀን የማደሩ ምሳሌ ነው። ራሱን በሥጋ በልዩ ጥበቡ ባይሰውረው ኖሮ ድንግል እንዴት በቻለችው ነበር? የቀደመው መሪ ሙሴ የፊቱን ክብር መጋረጃ ባያለብሰው ኖሮ ማንም ከፊቱ ይቆም ነበር? አማናዊው የሕዝቡ መሪ እግዚአብሔርስ ራሱን በሥጋ ባይሰውረው ኖሮ በገጸ መለኮቱ ፊት ማን ሊቆም ይችል ነበር? ጲላጦስ እንዴት ይፈርድበታል? አይሁድስ እንዴት ይከሱታል? የሊቀ ካህናቱ ባሪያ በጥፊ ሊመታው ይችል ነበርን? ምራቃቸውንስ በገጸ መለኮቱ ላይ መትፋት ይችሉ ነበርን? የነቢያት አለቃ ሙሴ ያለ መጋረጃ ቢሆን ኖሮ ሕገ ኦሪትን ማስተማር እንደምን በቻለ ነበር። የካህናት አለቃ ኢየሱስ ክርስቶስም ሙሴን መስሎ መጣ። የሙሴ ፈጣሪ እርሱ ሙሴን አህሎ መጣ። በሥጋ መጋረጃነት ሕገ ወንጌልን ሰበከ። ኃይለ መለኮቱን በሥጋ ሰውሮ በሕዝቡ መካከል አሳደረው። ሥጋ ምክንያት ባይሆንም አኑሮ 7 ክንድ ከስንዝር እንጨት እንደምን በቻለችው፣ መቃብርስ እንደምን አድርጋ በወሰነችው ነበር። ሥጋ ሸፍኖት ወልድ ተብሎ ባይጠራም አኑሮ ባርነቱ መቼ በቀረልን ነበር። ይህን ሁሉ አድርጎ ግን የሰውነቱን ሥራ ሲፈጽም በሥጋ መጋረጃነት የተጠቀለለ ባሕርየ መለኮቱን እንደገለጸልን ለማጠየቅ የፊቱን መጋረጃ ከሁለት ከፈለ። እንዲህም ተብሎ አዋጅ ተነገረ። ክርስቶስ በሥጋ እንደሆነ ያወቅነው ቢሆንም እንኳን ከእንግዲህ ወዲህ ግን እንደዚህ አናውቀውም ተብሎ በሁለተኛው የቆሮንቶስ መልእክት ምዕራፍ 5 ቁጥር 16 ተነገረልን። የሰው ልጆች ገጸ ምሕረቱን ማየት ድምፀ መለኮቱን መስማት ያቆሙባት ዕለትና ሰዓት ነበረች። ዛሬ ግን በስውር ሳይሆን በግልጥ በመጋረጃ የማይከደን ፊቱን የሚያብለጨልጭ ደም ግባቱን በግልጥ እናይ ዘንድ መጋረጃውን ሻረልን። ዘወትርም ያን ፊት እየተመለከትን ያን መልክ ለመምሰል ከክብር ወደ ክብር እንለወጣለን። በሁለተኛ ቆሮንቶስ መልእክት
ምዕራፍ 3 ቁጥር 12 እስከ 18 ሐዋርያው ቅዱስ ጳውሎስ እንደነገረን አሁን ሰማይም እንኳን መጋረጃ ሆኖ የሰማዩን ምስጢር እንዳናይ ሊከለክለን አይችልም። መጋረጃው ተቀዷልና አይኖቻችንን ቀና አድርገን የውስጡን ምስጢር አይተን እንድንመሰክር ሰማይ በፊታችን የተገለጠ ነው። በሐዋርያት ሥራ ምዕራፍ 7 ቁጥር 55 እንደተጻፈልን። ሁለተኛው መጋረጃው ምስጢር የጥሉ መጋረጃ ነው። በሰይጣን መመሪያ ሰጪነት የሰው ልጆች በአንድ ቀን ሰርተው በአንድ ቀን የጋረዱት ሳያረጅ ለ5500 ዘመን መቆየት የቻለ ብቸኛ መጋረጃ ነው የጥሉ መጋረጃ። ርዝመቱ ከምድር እስከ ሰማይ ነው። ስፋቱም መላው ዓለምን ይሸፍናል። እግዚአብሔርና መላእክቱን በአንድ ወገን፣ ስጋዊ ደማዊ ፍጥረትን በአንድ ወገን አድርጓል። ለያይቷቸዋል፣ ከፋፍሏል። የሰማዩን ምስጢር ከሰው ደብቆታል። የጽድቅ ፀሐይ እንዳትወጣም ምክንያት ሆኗል። ሲሰራም ለዚህ ሁሉ አገልግሎት እንዲውል ታስቦ አልነበረም። በድንገት ተሰርቶ ሁሉን ጋርዶ ሰፊውን የምድር ፊት ሁሉ ከደነ እንጂ። በዚህ ምክንያት ሰውና እግዚአብሔር ሳይተያዩ ለዘመናት ኖሩ። ከአዳም ጀምሮ የተነሱ ቅዱሳን ሊቀዱትና የእግዚአብሔርን ፊት ለማየት ፈለጉ ነበር፣ ግን አልተቻላቸውም። በኦሪት ዘጸአት ምዕራፍ 33 ቁጥር 19 እስከ 23 እንደተጻፈ በቀላሉ እንደተዘረጋ በቀላሉ የሚፈታ አልነበረም። ሲሰራ ብዙ ድካም አልነበረውም። ሲቀደድ ግን እስከ ሞት ያደረሰ ድካም አስፈለገው። ከአንዱ የእግዚአብሔር ልጅ በስተቀር በፈቃዱ ወዶ ይህንን ሊያደርገው የተቻለው ማንም አልነበረም። ከእርሱ በስተቀር ጻድቅ አልነበረምና በኃጢአት የተዘረጋውን መጋረጃ በጽድቅ አጠፋው። በሮሜ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ምዕራፍ 5 ቁጥር 16 እንደጻፈልን የቤተ መቅደሱ መጋረጃ መቀደድ ይህንን ያመለክታል። ለምን ጌታ ከመሞቱ አስቀድሞ ያልተቀደደ ይመስላችኋል? ፍጹም እርቅ እንደተፈጸመ ለማጠየቅ ጌታ ነፍሱን በሰጠባት በዛች ሰዓት እንዲቀደድ አደረገው። የሰው ዘር ሁሉ የጥሉን ድንበር ተሻግሮ በአባቱ እቅፍ መኖር የጀመረባት ሰዓት ነበረችና አባት ሆይ ነፍሴን በእጅህ አደራ ሰጣለሁ ብሎ በማቴዎስ ወንጌል ምዕራፍ 27 ቁጥር 50 ላይ እንዲነግራል። ሰባቱን ሰማያት ሰንጥቆ መውጣት የቻለ ብቸኛው ጸሎት የሰው ልጅ ጸሎቱ የማይሰማ ጉልበቱ ደካማ በነበረበት በዛች ዕለትና ሰዓት የተሰማው ጩኸት ብዙ ነቢያትና ጻድቃን ለብዙ ዘመናት ለጮሁት ጩኸት ጉልበት ሆኖት በአብ ዙፋን ፊት የተጋረደውን መጋረጃ ፍትሐ እግዚአብሔር ገልጦ ወደ አርያም ወጣ። በቅድስተ ቅዱሳኑ ውስጥ ሊጸልይ ብቻውን እንደነ አሮን ወደ ቅድስተ ቅዱሳኑ መግባት አላስፈለገውም። መጋረጃውን ገላልጦ ፍጥረት ሁሉ እንዲገባ ድፍረትን ሰጠ እንጂ። መዋዕለ ስብከቱን አጠናቆ በኢየሩሳሌም ፍርድ ቤት የሚቀርብባት ቀን እንደደረሰች ይናገርባት በነበረችው የመጨረሻዋ ሳምንት የተናገረው ቃልም ይህን ያስረዳል። እምከመ ተለአልኩ እምድር እስሕብ ኩሎ ሀቤ፣ እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ እጎትታለሁ ብሎ በዮሐንስ ወንጌል ምዕራፍ 12 ቁጥር 32 እንደነገረ ከምድር ከፍ ብሎ ከሰማይ ዝቅ ብሎ መስቀል ላይ በነበረ ሰውነቱ በፈጸመው የማስታረቅ አገልግሎት ሁሉን ወደ እርሱ ሳበ። ርቀው የነበሩትን ሁሉ ወደ ባሕርይ አባቱ አቀረበ። አሁን መጋረጃው ተነስቷልና ሰው ፈጣሪውን በእጁ ዳሶ በዓይኑ አይቶ አመነ። ጌታን አይተነዋል እንዲል በዮሐንስ ወንጌል ምዕራፍ 20 ቁጥር 25 ላይ። መጋረጃው በተቀደደ ማግስት የመጀመሪያዎቹ ክርስቲያኖች ይህንን ቃል ሲናገሩ በታላቅ ደስታ ውስጥ ነበሩ። በተዘጋች ደጃቸው ውስጥ ገብቶ ሰላም ለኩልክሙ፣ እንዴት ሰነበታችሁ፣ አስታረቅኳችሁ ብሎ የጥሉ መጋረጃ መቀደዱን አብስሯቸዋል ነበርና በሰውና በእግዚአብሔር መካከል ከእንግዲህ ወዲህ ድንበር ወሰን የለም ቢላቸው እነርሱም በእስራኤልና በአሕዛብ መካከል የነበረውን የጥል ድንበር አፈራረሰው ከጠላቶቻቸው ጋር እንጀራን በሉ፣ አብረዋቸውም ተቀመጡ። የሐዋርያት ሥራ ምዕራፍ 10 ቁጥር 48 እንደተጻፈ የሰላሙን ወሬ ለዓለም ሁሉ በማዳረስ ዓለሙን አንድ መንጋ አንድ እረኛ አደረጉት። የመስቀሉ ዓላማ ይህ ነበርና ሁሉም አንድ እንዲሆኑ ከቃላቸው የተነሳ የማያምኑትም ወደ ሕዝቡ ያለ ገደብ እንዲጨመሩ ተደረገ። በዮሐንስ ወንጌል ምዕራፍ 17 ቁጥር 20 እንደተጻፈ ከለላ ሆኖ አማሌቅና እስራኤልን ሳያገናኝ የኖረው የኦሪቱ መጋረጃ ፈርሷልና በክርስቶስ በኩል የአንድነት መልእክት ተላለፈ።
ጥሪውን የተቀበሉ በክርስቶስ ስም ተጠመቁ። ለብዙ ሺህ ዓመታት የነበረው ልዩነታቸውን ረስተው በአንድ ማዕድ ዙሪያ ተሰብስበው በፍቅር ስለ ፍቅር የፍቅር መና ተመገቡ። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ እንደተጻፈ አይሁዳዊና አረማዊ፣ ዕብራዊና አማሌቃዊ፣ አውሮፓዊና አፍሪካዊ ሳይባባሉ በልዩ ልዩ ቋንቋ የሚናገሩ ልዩ ልዩ ነገድና ሕዝብ ሁሉ በአንድ ሐሳብ በአንድ ልብ መኖር ጀመሩ። በልዩ ልዩ ሐሳብ ውስጥ እንዲኖሩ በልዩ ልዩ ስም እንዲጠሩ ያደረጋቸው የጥሉ መጋረጃ ዛሬ የለምና ደቀ መዛሙርት ተብለው በአንድ ስም መጠራት ጀምረዋል። የመጀመሪያው አዳም የሞተው ሞት በሰውና በእግዚአብሔር፣ በሰውና በመላእክት፣ በነፍስና በሥጋ፣ በሕዝብና በአሕዛብ፣ በሰውና በሌሎች ፍጥረታት መካከል መለያየትን አመጣ። በአንድ ቋንቋ ይግባቡ የነበሩ ስነ ፍጥረታትን በልዩ ልዩ ልሳን እንዲናገሩ አደረገ። የሁለተኛው አዳም ሞት ግን ልዩነትን አጠፋ። የጥሉን ድንበር አፈራርሶ ሰማያውያኑን ከመሬታውያኑ ጋር፣ ግዙፋኑን ከረቂቃኑ ጋር አስማማ። ዓለም ሁሉ ስለ አንድ ነገር በአንድ ቋንቋ እንዲናገር ያስቻለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት ነበር። ስለ አንድ ነገር፣ ስለ መንግሥተ ሰማያት ብቻ በአንድ ቋንቋ በቅዱስ ወንጌል ብቻ እንዲናገሩ አድርጓቸዋልና። በቀደመው ሕግ ለእግዚአብሔር ሰዎች የተላለፈው መመሪያ ከአሕዛብ እንዲለዩ ነበር በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ። አሁን ግን ከንጉሡ ዘንድ የወጣው ትእዛዝ ወደ አሕዛብ ሁሉ ሂዱ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ተብሎ ተጻፈ። የቀደመው ሕግ ወደ እግዚአብሔር ጉባኤ ገብቶ ለመሳተፍ ከአብርሃም ዘር መወለድን የሚያጠይቅ የቤተሰብ ሕግ ነበር። የአሁኑ ሕግ ግን ለፍጥረት ሁሉ የተሰጠ ነው። በኦሪት ዘዳግም ምዕራፍ 23 ቁጥር 1 እስከ 4 እንዲሁም በማርቆስ ወንጌል ምዕራፍ 16 ቁጥር 15 ተጽፈው እንድናነባቸው። የኦሪቱ መጋረጃ ከተነሳ ጀምሮ ሞዓባዊውም ሆነ አሞናዊው በወንጌል የሚገኘውን ጽድቅ በአንድ ላይ ተቃመሱ። በዚህም ምክንያት አበው አይወልዷቸውምን ልጆቼ ብለው ተጣሩ። አያውቋቸውም የነበሩ ጠላቶቻቸውንም አሕዛብን ወንድሞቼ ብለው ጠሯቸው። በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 14 ላይ ተጽፎ እንደምናገኘው ከማያውቋቸው ሰዎች ቤት ውለው አደሩ። የመጋረጃውን መቀደድ ሰምቶ በቋንቋቸው ወንጌል የተባረከ ሁሉ ወደ ቤቱ ግቡልኝ ያላለ የለም። በሐዋርያት ሥራ ምዕራፍ 16 ቁጥር 15 እንደምናነበው አሕዛብና እስራኤል ለጦርነት ካልሆነ ለሰላም ተፈላልገው አያውቁም ነበርና ነገሩ ለሁሉም ድንቅ ሆኗል። በኦሪት ዘጸአት ምዕራፍ 17 ቁጥር 8 እንዲሁም በማቴዎስ ወንጌል ምዕራፍ 10 ቁጥር 12 ላይ ተጽፎ እንደምናገኘው የቀደመው ጦርነት በአሕዛብና በእስራኤል መካከል ነበረ። ዛሬ ግን የጦርነት ስልቱ ተቀይሮ በሰውና በአጋንንት መካከል ሆኗል። በማርቆስ ወንጌል ምዕራፍ 16 ቁጥር 17 እንደምናነበው ሰይፍ የሚያነሱ ሁሉ ወደ መጋረጃው እንጂ ወደ ሰው እንዲወረውሩ አልተፈቀደላቸውም። በማቴዎስ ወንጌል ምዕራፍ 26 ቁጥር 52 እንደተጻፈው ሰው የተከፋፈለባት የመጀመሪያዋ ዓርብ አልፋ ሰው አንድ የሚሆንባት ሁለተኛይቱ ዓርብ መጥታለችና ዓለም በዚህ የፍቅር ቀን የተላለፈውን መመሪያ እስካልተቀበለች ድረስ በሰው ላይ ሰይፍ የሚያነሱ አይታጡባትም። ዓለም ከጌታ ትከሻ ላይ ወርዳ በግፈኞች በአይሁድ እጅ ከገባችበት ጊዜ ጀምሮ ለአራት እንድትቀደድ የተፈረደባት መጎናጸፊያዋ ናት። ግፈኞች ባሉበት አንድነት ከየት ይመጣል? ከነርሱ የሚወጣው ድምፅ እንቃደዳት የሚል አይደል? የዛሬዎቹ ግፈኞች አንዲቱን መጎናጸፊያ አንዳንዶቹ ተከፋፈሏት፣ አንዳንዶቹ ዕጣ ተጣጣሉባት። የደረሰው ሲለብሳት፣ ያልደረሰው ደግሞ ሲናጠቃት ትኖራለች እንጂ ወደ ጌታ የመመለስ ዕድል የላትም። ተቀዳለችና አራት ቤት ጭፍራ ካልሆነ አንድ ሰው በፍጹም አይለብሳትም። በዮሐንስ ወንጌል ምዕራፍ 19 ቁጥር 23 እንደተጻፈው ዓለም ለነዋሪዎቿ የሚመች አንድ ሐሳብ የላትምና የተነሳው ሁሉ ሲወቅሳት ይኖራል። አንድ ሥራ ሰርቶላት አንድ ሐሳብ አስቀምጦላት የሄደ እንጂ እንደ ክርስቶስ አንድ ያደረጋት ማንም የለም። ሳይንቲስቶቿ አሳሾቿ አንድ መንደር ነሽ አሏት፣ አንድ መንደር አደረጓት። አባቷ ክርስቶስ ግን አንድ ቤተሰብ፣ አንድ ማህበር አደረጋት። ጠበብቶቿ ሉላዊነትን፣ ሐዋርያቶቿ ግን ሉዓላዊነትን ሰበኩላት። ለእርሷ ግን አሁንም ድረስ ሉላዊነት እንጂ ሉዓላዊነት አልገባትም። እንዲያውም ለአንዳንዶቹ ሉዓላዊነት ማለት በተናዳፊነታቸው ያገኙት ክብር የሚመስላቸው አሉ። መንግስታትንና ሕዝቦቻቸውን ሳያስታርቅ ለዘመናት የቀጠለው የፖለቲካው ሐሳብም
እንደ ቧንቧ ውሃ በየሰፈሩ የሚገባው በእነዚህ ሰዎች ነው። እስከዚህ ሰዓት ድረስ ለዓለም አንድነት ያበረከቱት ስጦታ ሁሉ ከንቱ ሆኖ ቀርቷል። ጆሮ ላለው የዛሬ 2000 ዓመት ገደማ የተሰማውን ድንቅ ዜና እናገራለሁ። በአንድ ሐሳብ ተስማሙ። በፊልጵስዩስ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 4 ቁጥር 1 ላይ የተናገረው ነው። ሌላው የመጋረጃው ምስጢር ባሕረ እሳትን ማሻገር ወይም ባሕረ እሳትን እንደተሻገረን ማሳወቅ ነው። በምድር የሚኖሩ ጻድቃንን ሁሉ አራት ነገሮች ራሳቸውና ከኃጢአት እንዲጠብቁ እገዛ አድርገውላቸዋል። መከራውን በትዕግስት እንዲቀበሉ ተረድተዋቸዋል። እነዚህን ነገሮች ባሰቡ ጊዜ የዚህ ዓለም መከራ ምንም እንዳይደለ ያስቡ ነበርና በሮሜ መልእክቱ ምዕራፍ 8 ቁጥር 18 ላይ ሐዋርያው የተናገረው ነው። እነርሱም ጨለማ ከጥርስ ማፋጨት ጋር የሆነ ለቅሶ፣ እንቅልፍ የሌለው ትልና ዘላለማዊ የእሳት ባሕር ናቸው። ማቴዎስ ወንጌል ምዕራፍ 25 ቁጥር 30 እስከ 41 ተጽፎ እናገኘዋለን። ለጌታው ታማኝ ያልሆነ አገልጋይ ሁሉ በእነዚህ ይቀጣል። ከነዚህ ለማምለጥ ስሙ በሕይወት መጽሐፍ ላይ ሊመዘገብ ይገባዋል። በራእይ መጽሐፍ ላይ ሐዋርያው ቅዱስ ዮሐንስ ምዕራፍ 20 ቁጥር 15 እንደጻፈልን ስሙን በሕይወት መዝገብ ላይ ማስፈር ያልቻለው የሰው ልጅ ለዘመናት የእሳቱን ባሕር የሚሻገርበት የጥበብ ድልድይ አልነበረውምና በዚህ ጥልቅ ባሕር ውስጥ ሲዋኝ ይኖር ነበር። ባሕሩ የእሳት ነው። ነገር ግን እኛ እንደምናውቀው እሳት ብርሃን ያለው እሳት አይደለም፣ ጨለማ ነው። እሳት አይደለም እንዳንለው ያቃጥላል። መልኩ ከነፋስ ባህሪው ከእሳት የተገኘ ነው። ከፍተኛ ስቃይ ሊያመጣ የሚችል ነበልባል አለው። በሉቃስ ወንጌል ምዕራፍ 16 ቁጥር 24 እንደተጻፈው የኃጣንን ዕድላቸው በዚህ ነበልባል ሲቃጠሉ መኖር ነው። በራእይ መልእክት ላይ ሐዋርያው ቅዱስ ዮሐንስ ምዕራፍ 20 ቁጥር 10 ተጽፎ እንድናገኘው በዚህ ተገድቦ የነበረውን ሰው ወደ ሌላ ምዕራፍ ለማሸጋገር የተቻለው ማንም አልነበረም። እነ ሙሴ የኤርትራን ባሕር፣ እነ ኢያሱ ዮርዳኖስን ከፍለው ሕዝቡን አሻገሩ። እነ ኤልያስም በመጎናጸፊያቸው ደግመውና ደጋግመው ባሕር ከፈሉ፣ በደረቅም ተሻገሩ። ይህንን የእሳት ባሕር ግን አቋርጦ መሻገርና ሕዝብን መምራት አልቻሉም። የእግዚአብሔርን ማዳን እስኪያዩ ድረስ ዝም አሉ እንጂ። እንዲህ ተብሎ ተጽፏልና ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ፣ እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ተብሎ በኦሪት ዘጸአት ምዕራፍ 14 ቁጥር 13-14 የተጻፈውን ከጀርባቸው ጠላት በቅጠል ቀዳዳ እንደሚመለከታቸው ቢገባቸውም ሙሴ በትሩን እስኪያነሳ ድረስ ዝም አሉ። ጊዜው ሲደርስ ያስጨነቃቸው ባሕር እንዲከፈል ሙሴ እንደኔ ያለ ነቢይ ብሎ የመሰከረለት አማናዊው ሙሴ ኢየሱስ ክርስቶስ በትረ መስቀሉን አነሳ። በኦሪት ዘዳግም ምዕራፍ 18 ቁጥር 16 እንድናገኘው የእሳቱ ባሕርም ወደ ቀኝና ግራ ከሁለት ተከፈለ። ሕዝቡ ሁሉ እስኪያልፉ ድረስ እንደ ግድግዳ ጠንክሮ ቆመ። እንደ ቀድሞው 600,000 ሕዝብ ብቻ ሳይሆን የ600 ወይም የ6000 ዓመት ሕዝብን አስተናገደ። በእግረ ሥጋ አይደለም፣ ሁሉም በእግረ ነፍስ ተሻገሩ። ከተሻገሩ በኋላ እንደ ቀድሞው የሞት ስጋት አልነበረባቸውም። በምድረ በዳ ወድቆ የቀረም አንዳችም ሰው አልነበረም። በኦሪት ዘኍልቍ ምዕራፍ 16 ቁጥር 49 እንዲሁም በአንደኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 5 ተጽፎ እንድናገኘው ለዘላለማዊው ሕይወት ተሻገሩ እንጂ። የመጀመሪያው መሪ ሕዝቡን ከነዓን ሳያስገባ ከጎዳና ቀርቶ ነበር። የአሁኑ መሪ ግን ከዚያ ልዩ ነው። የእሳቱን ባሕር ብቻ ሳይሆን ሞትን ተሻግሮ አሻገረን። በምድረ በዳ ሳይሆን ከነዓን አደረሰን። ከፊት ከፊታችን እየሄደ ቋንቋና ነገዳችንን ያይደለ ርስታችንን ከፈለልን። ከዮርዳኖስ ወንዝ ወዲያ ማዶ ከእሳቱ ባሕር ወዲህ ያገኘነው መና ጣዕሙ፣ መልኩና ለምላሜው ከቀድሞው መና ጋር በፍጹም አይገናኝም። ከበላነው በኋላ ሞትን አላስከተለብንምና የ1000 ዓመት ምግብ ሆነልን እንጂ። በእግረ ሥጋ የእሳቱን ባሕር ጠቅጥቀው ለተሻገሩት ሁሉ የወረደው መና የዘነበው በሌሊት ነበር። በዚህም እግዚአብሔር በዕለተ ዓርብ ከ6 ሰዓት እስከ 9 ሰዓት ባለው አዲስ ጨለማ የዘላለም የሕይወት መብልና መጠጥ ሥጋና ደሙን እስከሚሰጠን አስቀድሞ ነገረን። በኦሪት ዘጸአት ምዕራፍ 16 ቁጥር 13 በውሃ ጥም ምክንያት ያንጎራጉር ለነበረው ሕዝብ የተደረገለት ምስጢር ምንኛ ታላቅ ነው! በምድረ በዳ ሕዝቡ ለ3 ቀናት ያለ አንዳች ውሃ ከተጓዘ በኋላ መራራነትን የተሞላ ውሃ አጣፍጦ ለሕዝቡ እንዲያጠጣ ለሙሴ እግዚአብሔር የማጣፈጫውን እንጨት አሳየ። እንጨቱን በውሃ ላይ በጣለ ጊዜ ውሃው እጅግ ጣፍጦላቸው ጠጥተዋል። ይህም
ለአዲስ ኪዳኑ የመሻገር ዘመን አምሳል ነበር። 3 የመከራ ክፍለ ዘመናት ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገሥት ካለፉ በኋላ የውሃው ማጣፈጫ በሆነው እንጨት በቅዱስ መስቀል ምክንያት የተገኘውን ደመገቦ ጠጥተው ሕዝቡ ሁሉ የመርካታቸው ምሳሌ ነበር። ዘመኑ ሲደርስ የእሳቱን ባሕር አሻግሮ ደመገቦውን እንኩ ጠጡ አለን። በኦሪት ዘጸአት ምዕራፍ 15 ቁጥር 23 እስከ 25 እንዲሁም በማቴዎስ ወንጌል ምዕራፍ 26 ቁጥር 27፣ በማርቆስ ወንጌል ምዕራፍ 14 ቁጥር 23፣ በዮሐንስ ወንጌል ምዕራፍ 4 ቁጥር 14 ተጽፎ እንድናገኘው እስራኤልን ለጊዜው ማርካት የቻለ ያ መንፈሳዊው ዓለት ኢየሱስ ክርስቶስ እንደነበረም ታላቁ መጽሐፍ ምስክራችን ነው። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ሐዋርያው ቅዱስ ጳውሎስ እንደነገረን እንዲሁም በአንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 6 እስከ 8 ቅዱስ ጴጥሮስ እንደነገረን ከውሃው መጣፈጥ በኋላ በእየለቱ የተደረገላቸው ነገር ነበር። መጽሐፍ እንዳለ ለተበደሉ ሁሉ ቅንነት የሞላበት ፍርዱን ፈረደላቸው ብሎ ተናገረ። ሊቀ ነቢያት ሙሴ ይህንን ሲገልጸው እንዲህ ብሏል። በዚያም ሥርዓትንና ፍርድን አደረገላቸው ብሎ በኦሪት ዘጸአት ምዕራፍ 14 ቁጥር 25 ነግሮናል። በመስቀሉ እየቀዘፈ ሕዝቡን የእሳትን ባሕር ከፍሎ ያሻገረ ክርስቶስም በግፍ የታሰሩ ነፍሳትን ፈቶ ግፈኛውን የዓለም ገዢ ሞትን በፍርድ አሰረ። በቅንነት የመነጨ ፍርድ የተሰጠባት ቀን ነበረች። ከዛም በፊት ሆነ ከዛ በኋላ በዓለም የፍርድ ዙፋን ላይ ኃጢአት የሌለበት ዳኛ ተሰይሞ አያውቅም። የተደበቀ ወንጀሉን በውስጡ ይዞ ቀን ባጋለጠው ወንጀለኛ ላይ ፍርድ የሚሰጥ ወንጀለኛ ዳኛ እንጂ። ያን ግን ንጹሕ ዳኛ በፍርድ ዙፋን ላይ ወይም በመስቀል ላይ ለመጀመሪያ ጊዜ ተሰይሞ ሁሉ ያኔ ነው እያለ ይዘት ለነበረው ወንጀለኛ የእጁን ከፈለው እንጂ በሉቃስ ወንጌል ምዕራፍ 4 ቁጥር 5 እስከ 6 እንደተጻፈው ፈራጅ አንድ ቀን ሳይፈረድበት አይቀርምና ጠንቅቆ መፍረዱ አይከፋም። በማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ የፍርዱ ሂደት ከተጠናቀቀ በኋላ የቀደመው ሕዝብ ተጉዞ ያረፈበት ቦታ የሚገርም ነው። 12 የውሃ ምንጮችና 70 የዘንባባ ዛፎች ከነበሩበት ከውሃው አጠገብ አሰፈራቸው። በኦሪት ዘጸአት ምዕራፍ 15 ቁጥር 27 ተጽፎ እንድናገኘው የአዲስ ኪዳኑ ተሻጋሪ ሕዝብም 12 ንጹሃን የሕግ ምንጮች 70 አገልጋዮች ካሉት የሕይወት ውሃ ተብሎ ከሚጠራው ከኢየሱስ ክርስቶስ አጠገብ ሰፈረ። በትንቢተ ኤርምያስ ምዕራፍ 2 ቁጥር 13 እንዲሁም በማቴዎስ ወንጌል ምዕራፍ 10 ቁጥር 1 እንዲሁም በሉቃስ ወንጌል ምዕራፍ 10 ቁጥር 1 ተጽፎ እንድናገኘው ሁሉን በጥበብና በማስተዋል አደረገ። አንድም ጊዜ ቢሆን ሕዝቡን በአጋጣሚ አልመራም። ጉዟቸውን ሁሉ በኋለኛው ዘመን ለሚደረገው የመዳን ቀን አምሳል መርገፍ እንዲሆን አደረገው። እስከ ዛሬም ድረስ ባሕሩን መሻገር ለሚሹ ነፍሳት ሁሉ መቅዘፊያ ይሆን ዘንድ መስቀሉን በምድር ላለች ቤተክርስቲያን ሰጠ እንጂ በማቴዎስ ወንጌል ምዕራፍ 10 ቁጥር 38 ተጽፎ እንድናገኘው ቤተክርስቲያኒቱም ስሙን ሐዳፌ ነፍሳት ብላ ትጠራዋለች። ነፍሳትን የሚያሻግር ማለት ነው። ውድ ክርስቲያን ሆይ ክርስቲያን ከሆንክ በህሊና ትከሻ ላይ መስቀሉን አስቀምጥ። ያለበለዚያ ግን መጀመሪያ በኃጢአት ባሕር፣ ሁለተኛ በእሳት ባሕር ነፍስህን እንደምታሰጥማት እርግጠኛ ሁኜ እነግርሃለሁ። አይዞህ አትፍራ። የተሸከምከው ከባድ ሸክም አይደለም። ትዝ አይልህም? ሸክምህ የከበደብህ እናንተ ሸክማችሁ የከበደባችሁ ብሎ ጌታችን ከነሸክምህ የጠራህ ጌታ ከባድና የማትችለውን ሸክም ያሸክመኛል ብለህ በፍጹም እንዳታስብ። ለምን ከበደኝ ስትል ትሰማለህ። ሁልጊዜም ታንጎራጉራለህ፣ ሁልጊዜም ታጉረመርማለህ። ግድ የለህም ጀምረው እንጂ የሚሸከመው ክርስቶስ ነው። እንኳንስ ሸክምህን አንተን ራስህን አንተነትህን ከነ ኃጢአትህ ከነ ጉድለትህ ከነ ክፋትህ የተሸከመው ክርስቶስ አይደለም? በሉቃስ ወንጌል ምዕራፍ 15 ቁጥር 5 ላይ እንደተጻፈው ሸክሙ ድካም ሳይሆን እረፍት ነው። ሥራውን የምታደንቅበት አእምሮ የተሰጠህ ዕለት በእሳትና በውሃ መካከል አሳለፈን ወደ እረፍትም አወጣህን ብለህ ከነቢዩ ከቅዱስ ዳዊት ጋር አብረህ መዘመር አይቀርም። እንደማይቀር በእውነትም እነግርሃለሁ። ውድ ክርስቲያን ሆይ በጥምቀት ከተሻገርከው በኋላ ባሕሩ እንዳትመለስ ተጠንቀቅ። ባሕሩ በግብፃውያኑ የአጋንንት አስክሬን የተሞላ ነውና ከወገኖችህ ጋር በሕይወት ወደፊት ቀጥል። ያንተ ወገኖች እኮ እግዚአብሔርስ ከወደደን ወተትና ማር ወደምታፈሰው ወደዛች ምድር ያገባናል ብለው በኦሪት ዘኍልቍ ምዕራፍ 14 ቁጥር 8
እየገሰገሱ የሄዱ ናቸው። አንተን ምን ወደ ኋላ ጎተተ? ምን አስቀረ? ዓለም ናፍቆ ነው? ግብፅ ናፈቀች? ወይስ ፈርዖንን ፈቃደ ሥጋህን መቋቋም አልችል ብለህ ነው? አይዞ በርትተ ወደ ሰልፉ ብትገባ ያለ ዛሬ ፈርዖንን ወይም ፈቃደ ሥጋህን ድጋሚ አታየው። ከፊትህ የሚቀድመው ከፊትህ የሚመራህ ተዋጊው የበረታ ክርስቶስ ነውና ባንተ ሰልፍ ክርስቶስ ይቀደም ይሆናል። ያኔ አይነ ሲከፈት ክርስቶስን ማየት ሲጀምር በሰልፉ አሸናፊው አንተ ትሆናለህ። ሌላኛው የመጋረጃው ምስጢር የዘመን መጋረጃ ነው። በዓለማችን የተወለዱ ብዙ ሰዎች ከሰው የተለየ እንግዳ ልደት በመወለዳቸው በድንቃድንቅ መዝገብ ሰፍሮ እስካሁን ትውልድ ሁሉ ያደንቆታል። እነ ኤልያስ በእሳት ሸማ ተጠቅልለው፣ እነ ሙሴ በግንባራቸው የመዳን ምልክት መስቀሉን ተሸክመው፣ እነ ላሊበላ በንብ ተከበው ወደ ዓለም በመጡባት በመጀመሪያዋ ቀንና ሰዓት ያያቸውን ሁሉ አስደምመው ነበር። ዘመናትን ከሁለት መክፈል የቻለ ግን ማንም አልነበረም። ከድንግል ያለ አባት የተወለደው ክርስቶስ ብቻ ይህንን አደረገ። የመጀመሪያ ልደቱን ዘመናት አልቀደሙትም። ሁለተኛ ልደቱን 5500 የመከራ ዓመታት የቀደሙት ቢሆንም በሱ መወለድ ምክንያት የሚቆጠረው አዲስ የምህረት ዘመን ሳይቀድመው ተወለደ። የመጀመሪያ ልደቱን ፍጥረት፣ ሁለተኛ ልደቱ ዘር አልቀደመውም። በዚህ ሁኔታ የተወለደው ክርስቶስ ዘመናትን ከሁለት ከፈለ። ከእርሱ መወለድ አስቀድሞ የነበረ ዓመተ ፍዳ ከእርሱ መወለድ በኋላ ያለው ዘመነ ዓመተ ምህረት ተብሎ እንዲጠራ ምክንያት ሆነ። ትናንትና ከፊታችን የነበረ ዛሬም ከኛ ጋር ያለ ነገም ከኋላችን የሚነሱ ሁሉ ሃይማኖት ይኑራቸውም አይኑራቸውም ቅድመ ልደተ ክርስቶስና ድህረ ልደተ ክርስቶስ ብለው ይቆጥራሉ። የማዕዘነ ራስ ተብሎ የተጠራው ኢየሱስ ክርስቶስ በመካከል ሆኖ ነቢያትንና ሐዋርያትን ያገናኝ ዘንድ ወደ ዓለም የመጣ በመሆኑ በማኅፀነ ማርያም ሲጸነስ ጀምሮ ያኛውን የመከራ ዘመን ቁጥር ቆርጦ ከመጣሉም በላይ የተጀመረውን የምህረት ዓመት ከዛኛው የመከራ ዓመት ጋር አገናኝተን መቁጠር የምንችልበት የማዕዘን ድንጋይ ነው። አባቶቻችን ፊቱን ሊያዩ ተመኝተው እንዳያዩ የከለከላቸውን የዘመን መጋረጃ በፊቱ ስለተጋረደ ነበር። ዛሬ ግን ይህ አባቶቻችን እግዚአብሔርን እንዳያዩ የከለከላቸው መጋረጃ ሲቀደድ ከመቃብር ውስጥ የነበሩ ሙታን ሳይቀር ፊቱን ሊያዩ ወደ ዓለም ወጡ። ከእንግዲህ በሙታንና በሕያዋን መካከል ግርዶሽ ፈጥሮ የነበረው መጋረጃ በተቀደደ ሲሉ ሙታን ወደ ሕያዋን ገሰገሱ። የተለመደው ግን ሕያዋን ወደ ሙታን መሄድ እንጂ ሙታን ወደ ሕያዋን መምጣት አይደለም። በዚህ ዓለም የነበረው ፍጥረታዊው ሰው የተመደበለት ዘመን ሲፈጸም በውኑ የሰውን ልጅ ለከንቱ የፈጠርከውን ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ነፍሱንስ ከሲኦል ማዳን የሚችል ማን ነው? ብሎ በመዝሙር 88 ቁጥር 47 ከዳዊት ጋር ሲናገር የነበረው ወደ ሙታን መንደር ሲወርድ መኖሩን ሁላችንም እንመሰክራለን። ዛሬ ግን መንገደኞች ሕያዋን ሳይሆኑ ሙታን ሆኑ። ወደ ከተማችን እየገቡ ያኛው በአባቶቻችን ላይ የተዘረጋውን የዘመን መጋረጃ ተቀዶ ሌላ የምህረት ዓመት መጋረጃ መዘርጋቱን ነገሩን። መጋረጃው ሲቀደድ መቃብሩ የደበቃቸው ወገኖቻችን ሳይቀር ፊት ለፊት አይኖቻችን ጋር ይተያያሉ። እኛም እናያቸዋለን፣ እነርሱም ያዩናል። ክርስቶስ ሆይ የእኛንም የኃጢአት መጋረጃ ቀደህ ብርሃንነትህን፣ መለኮትነትህን፣ አምላክነትህን፣ ማንነትህን አውቀን ጻድቅነትህን፣ ጽድቅህን ፈጽመን ተስፋ የምናረጋት ርስት መንግሥተ ሰማያትን እንድንወርስ ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።